ትሁት በጣም ተጋለጠች። ትሁት ከቲና ጋር ድብቅ ግንኙነት እንዳለባት አባዬ አወቀ። ቲና ድንገት ደውላ አባዬ ስልክ ላይ ቲና ያነሳች መስሏት ድንገት መገለጫውን አወጣችባት። ቲና አሁን ላይ በቃ ደስተኛ ነኝ፣ ስልኩንም ያነሳው ሰው ሰምቶታል፣ አባዬ ከሆነ ያነሳው ትሁት አለቀልሽ እያለች ከተመስገን ጋር ደስ ብሏት ጊዜዋን እያሳለፈች ትገኛለች። ትሁትን ገና ለገና አባዬ ጋር ጣልሁ ብላ በደስታ ተውጣለች። ቲና ለምንድን ነው ሰውን ለማጣላትና ሰውን ለማጋጨት ደስተኛ የሚያደርጋቸው አንዳንድ ሰዎች? ቲና ሰውን ለማጣላት አንደኛ የማትፈነቅለው ድንጋይ የላትም። በጣም ታሳዝናለች። ይህ ነገር ግን ለእሷም ሆነ ለነገው ለራሷ የህይወቷ ነገር ምንም ያሳስባል። በጣም ነው የሚያስፈራው። እንደዚህም ሆኖ ለሱ ይጠቅማትም። ቲና ይህን ነገር በቃ አሁን አባዬ ማወቀ ትሁት እኔ ጋር ተደብቃ እንደምትገናኝ ብላ ደስተኛ ሆነች። ተመስገን። አንቺ ግን ምን አይነት ሰው ነሽ? ምንድን ነው አሁን ምን ታደርጊው? አሁን እነሱን ለማጣላት ነው ሁላ ጥረት ሲላት፣ አሁን እኔ አሁን ደስተኛ ነኝ። በቃ ትሁትና አባዬ ከተጣሉልኝ ሌላ ምንም አልፈልግም። እኔ ከእነሱ የምፈልገው የእነሱን መጣላት ነው። ካሌብ እኮ አይኔ ፈጦ እኮ ትሁትን ሊያገባን ነው። ትሁትን እንዲያገባት እኮ በፍጹም አልፈልግም። እንዴት ነው የምታስበው? አለች። ማለት አላት። እሱም በቃ ነገርኩ ጋር ትሁትን እንዲያገባት አልፈልግም። አንተ ትሁትን እንዲያገባት ትፈልጋለህ እንዴ? ካሌብ እንዲያገባልህ ትፈልጋለህ እንዴ? ምን ነው አሽቃበክ ስትለው፣ አይ እንደዛ ማለት ሳይሆን አንቺ ግን ይህን ሁሉ መንገድ መሄድሽ ምን አስፈለገ? አላት። እኔማ ትሁት ባሌን እንዳትቀማኝ ብዬ ነው። አንተ ከፈለክ እንድትቀማ በቃ የራስ ጉዳይ፣ ሌላ ወንድ ጋር አጣብሳት አለችው። ተመስገንም አንቺ ልጅ በሬጅ እንዳትጠፊ አርፈሽ ተቀመጪ፣ ሁሌም የምታወሪው ነገር ራስሽን ያስገድልሻል አላት። ቲና ለዳኒ ደወለችለት። ዳኒና አባዬ ቁጭ ብለው ስለ ትሁትና ስለ ቲና እያወሩ ነበር። ስለ ቲናና ስለ ትሁት ምንድን ነው የሚያወሩት ካላችሁ፣ ቲናና ትሁት እንደሚገናኙ ትሁት እንዴት አልነገረችንም? ከቲና ጋር እየተገናኘች ድብቅ ግንኙነት እንዳላት ለምን አልነገረችንም? ብለው እየተመካከሩ ነው። አባዬ ኤደንን ወደ ቤት ልኮ በቤት ሄዳ ያለውን ነገር አጣርታና ምን ለምን እንደሆነ ወረቀቱን እንድታወጣ አስገደዳት። ኤደንም ደግ እሺ አለች እና ወደ ቤት ሄዳ ትሁት ክላስ ገብታ የትሁትን እቃ በርብራ ያለውን ወረቀት ወሰደች። ከዛም ለአባዬ ሰጠችው። አባዬም ወረቀቱን ከፍቶ ለማየት ፈራ። ዳኒም ፈራ። ሁላቸውም በፍራቻ ተዋጡ። እና ታዲያ ማን ከፍቶ ይየው? ማንስ ይላቸው? በጣም ያሳዝኑኝ። ከዛም ድንገት ቲና ትሁትን እንድታገኛት ቀጠረቻት። ትሁትም ቀረች። ተመስገን ደወለና ወይን ነሽ? እኔ ያለሁበት ቦታ ካልመጣሽ በዚህ ሰዓት የእህትሽ ልጅና እህትሽን በህይወት አታገኛቸውም ብሎ አስፈራራት። እሷም ስለፈራች በዛን ሰዓት በ4 ሰዓት ወደሱ አመራች። ወደሱ ስትሄድ ያገኘችው ቲናንና ተመስገን ነው። እሱን ልክ እንደተገናኘ አባዬና ዳኒ ከወዲያ ፊት ለፊታቸው መጡባቸው። ትሁትም ያለችበት ጠፋኝ። ደነገጠች። በጣም አፈረች። እንዴት ከነሱ ተሸሽጋ ለምን ተገናኘች ብላ ሁሉም ሰው ስለሚጠላት በዛን ሰዓት በድንጋጤ ውስጧ ተዋጠ። ኤደን እንዴት እዚህ ገባሽ ስትላችሁ፣ አንቺ አላየሽኝም እንጂ ስገባ እኮ ጠርችሽ ነበር፣ ግን አንቺ ልትሰሚ አልቻልሽም አለቻት። እሺ በቃ በሰላም ነው የመጣሽው አለቻት። ካሌብ የለም እንዴ አለቻት። ካሌብን ፈልገሽ ነው እንዴ የመጣሽው አለቻት። እሷም አይ አለችና ትንሽ ከሷ ጋር አረፍ ብላ ወረቀቱን ወደ አባዬ ጋር ወሰደች። እዛም ወስዳ ተጫውታ ወረቀቱን ሰጥታ መልሳ ወደ ትሁት ተመለሰች። ትሁት ጋር እየተጫወተች ግን ያንቺና የካሌብ ሰርግ መቼ ነው? እኔ እኮ በመጠበቅ እዳዬን አየሁ።
ሰርጋችሁ ግን መቼ ነው እያለች እሷን ታፋጥጣት ያሰች። እሷ ግን በዝምታ ተዋጠች። መናገርም እየፈለገች እኔ እንጃ ምን አውቃለሁ ወንድ ይወቅ እንጂ ሴት እኮ አታውቅም እያለች እሷም ትናገር ያዘች። በጣም ያሳዘነኝ ግን የትሁት አደጋ ውስጥ መግባት ነው። አባዬ ይህን ነገር ሲሰማ በውስጡ በጣም ተቀይሟል። እንዴት እንዴት አደርጋለች? እንዴት ለዚህ ማድረግ አንደኛ ሆነች እያለ ውስጡ ተጨናንቋል። እንዴት እንዴት አደርጋለች እያለ እየተጨናነቀውም እውነቱን ነው። ምክንያቱም ይሄ ነገር እንዴት እንደዚህ ይፈጠራል? ትሁት እንዴት እንደዚህ ታደርጋለች? ከቲና ጋር እንዴት ትገጥማለች? ብለው ሁላቸውም በጣም አዝነውባታል። በጣም ከማዘናቸውም የተነሳ ያው በትሁት ተበሳጭተዋል ማለት ነው። ትሁትን እንደዛም ቤት ታደርግ ኖሮ ትሁት ሁለተኛ ይህን ነገር ስለሰራች በጣም ተበሳጭተዋል። እንዴት እሷ ይህን ሁሉ እየበደለቻት መልሳ እንደገና እንዴት እንደዚህ ታደርጋለች? በጣም ያሳዝናል። ህይወቷ ምስቅልቅል ለማለት አንደኛ መንስኤ ሆነ። አባዬም እምነቱ ከትሁት ይቀንሳል ማለት ነው። የወረቀት ከባድ መረጃ የያዘ እንደሆን አበቃላት ትሁት ማለት ነው። ትሁት ካበቃላት ደግሞ እንግዲህ ምን ይሆናል አላቅም፣ እንዴት እንደምትሆን። ዳኒም ልክ እነሱን ለመጥቀም ብሎ ከነሱ ጋር ገጥሟል። ምክንያቱም ዳኒ እንደዚህ መሆን የያዘው ለአባዬና ለካሌብ ስል ነው። ትሁትን የቀረባትም ሆነ ቲናንም የቀረባት ቲናን ከአንቺ ጋር ነኝ እያለ እያታለላት ነው። እሱም መሆን የያዘው ለምንድን ነው ካላችሁ እሱ ለአባዬ ሲል ብቻና ብቻ ነው። ህይወቷ ብስቁልቁልም ቢል ሁለተኛ የሆነው ነገር በቃ ይሄ ነው። እንግዲህ ከዚህ በኋላ ትሁት ወይም ቲና ምን እንደሚፈጥር ምን እንደሚሆኑ አናውቅም። በጣም ይከብዳል። ቲና መድረሻዋንም ሆነ መኖሪያዋን አላስታወሰችም። በጣም ያሳዝናል የእሷ ነገር ማለት ነው። ለምን ይህን ነገር ስትሰራ እኮ እንዲህ አይነት ነገር ይመጣብኛል ብላ ማስተዋል ወይም ማሰብ ነበረባት። አለበለዛ ደግሞ ተረጋግታ ከነሱ ጋር መስራት ነበረባት። አሁን ተመስገን እሱ ያረፈችው ነገር ምንድን ነው? ልጅ እንዳላት አለማወቁ ብቻ ነው። ይህን ነገር ስላወቀች ብቻ ደስ ብሏታል። ውድና የሀገሬ ልጆች ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ ውስጥ የምንገናኝ ደግሞ ሰላማችሁ ብዝት ይበልልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ ቤተሰቦቼ፣ መቻችሁ።